አባዬን ለብቻው ስለምፈልገው። ልታስጨንቂው ነው አይደል? የኔ አባት እኮ ነው። አንቺም ደግሞ እህትሽ አይደለሁም አልሽ። ስለዚህ አባትሽ አይደለም። በቃ አባዬን ለብቻው ማናገር ስለምፈልግ ነው። በቃ በእናትሽ ዳጣ ተባበሪ። በሬዲጅ የእውነት ብገድለውም እንደምትታሰርልኝ እርግጠኛ ሆነልኛል። አሳይተኛል አባዬ። ግን ከዚህ በኋላ የምንተዛዘበበት ጊዜ ደርሷል አባዬ። የእውነት የምትዋሸኝ ከሆነ እውነቱን ማትነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድን ነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድን ነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳታሸኝ። እውነት ቆይ ዳጣ የኔ ነች አባዬ? ንገረኝ። ወይ አባዬ ምን ሆነህ ነው አባዬ? ተረጋጋ። አይከፈልበት። እሺ ገዚ፣ ቆይ ዳጣስ ተጣልታችሁ ነው የት ሄደች? አይደለም ጓደኞቿን አግኝታ ሄደች። ሳትነግረኝ ነው የምትሄደው? ዋንም ራሱ ልክ እንዲያውታ ነበር የምታያት። እማዬ ናት እስከ እንደዚህ ያዘናጋችኝ። መጀመሪያም አውቄ ነበር፣ ሁሉም ነበር የማውቀው። ተረጋገኝ፣ ዞር በል፣ ልቀቀኝ። ምን ሆነሻል? ምንድን ነው የሆንሽው አቢጌል? ማታም ደህና አይደለሽም፣ አሁንም እኮ ደህና አይደለሽም። ምን ሆነሻል? ንገሪኝ፣ ምንድን ነው የሆንሽው አቢጌል? ለምንድን ነው የምታስጨንቂ? እማዬስ ለምን ፈለግሻት? እናትሽ ለምን ነው የፈለግሻት? አቶ ደረጀ ዛሬ እንግዲህ የአቢጌል ጥያቄ በነገራችን ላይ ሁሌም እንዲበዛ እንዲቀጠለ ቢሆንም የዛሬው ግን በጣም ከበድ ያለ ጥያቄ ነው። ምንድን ያለችው እንግዲህ ዛሬ በቃ እስከ ዛሬ እንግዲህ የለፋህባት ያቺ ብዙ መስዋዕትነት የከፈልክላት ሳይሞት ልጁ ሞቷል ብለህ እኔን ለማስተማር ያን ያክል ርቀት የሄድክላት ብዙ መከራ የለፋህላት ያስተማርካት የተቆጣሃት ያሳደግካት አቢጌልን ዛሬ ማግኘት ከፈለክ የስተዛሬው ድብብቆሽ የምንጫወትበት ጊዜ ስላለቀ ስለዚህ ለአንዴና ለመጨረሻ ጊዜ እውነታውን የምትነግረኝ ከሆነ ትነግረኛለህ፣ አለበለዚያ የኔና ያንተ ጉዳይ እዚህ ጋር ያልቃል ብላ ነው እንግዲህ ዛሬ አቢጌል ደረጀ ነገር ይሽን ቁጭ አድርጋ ይዛ መጣችሁ። አቶ ደረጀም እንግዲህ ምን እንደተፈጠረ ምንም እንደሆነ አያውቅም፣ ግን ብቻ የሆነ አእምሮ ውስጥ የሆነ የተጠረጠረው ነገር አለ። እቺ ልጅ የሆነ የደረሰችበት ነገር አለ፣ የደረሰችበት ሚስጥር አለ ብሎ ነው እንግዲህ መጀመሪያ አስቧል። ምክንያቱም እዛ ክላስ ገብታ ኦኦ ስትል አገር ያዝልኝ ስትል በለቅሶ ላይ ለቅሶ በችግር ላይ ችግር ስታነባብር የነበረችው አሁን እንግዲህ በጣም ከባድ ነው ማለት ነው ለቤተሰቦቻችን። ስለዚህ ነገርዮሾቹ ከአቅም በላይ ናቸው የሆኑት፣ ሁኔታዎች ከአቅም በላይ ናቸው የሆኑት። እንግዲህ አቢጌል ይሄን መናገር ካለብን ንገረኝ፣ አለበለዚያ ደግሞ እኔ እናንተ አንተዋወቅም ብላ ነው እንግዲህ ይሄንን መልእክት እንትን ያለችልን። ይሄንን ስትል እንግዲህ በጣም ነው ያስደነገጠው አቶ ደረጀ። ምንድነው ሲላል በቃ የጠረጠርኩት ሁሉ እውነት እየሆነ አገኘቸዋለሁኝ። አየህ እስከዛሬ ማትነግረኝ እውነታውን ማትነግረኝ ከሆነ በቃ ከእንግዲህ በኋላ ያችን የለፋባትን አቢጌል ደረጀን አታቃትም ብላ ነው እንግዲህ እንትን ያለችውና በጣም ነው የደነገጠው ደረጀ። ከዛ ምንድነው ሲላት በቃ ዳጣ የኔ እህት ናት ወይ እናት አይደለችም? እውነታውን ንገረኝ፣ ምክንያቱም ደርሼበታለሁ። ስለዚህ ዳጣ እህቴ ናት ወይ? ዳጣ ለመሆኑ የኔ እህት ናት? ከሌላ ወልደሃት ነው እኮ በማየ ላይ ሄደ ወልደህ አምጥተሃት ነው አይደለ? ስለዚህ ዳጣ እህቴ ነች ወይስ አይደለችም ብላ ነው ጠየቀችውና ደረጀ በጣም ምን ማለት ነው አቢጌል ምን ሆነሽ ነው ምንድነው ምናምን ሲላት እኮ ይሄን ብቻ ንገረኝ አለበለዚያ አታውቃኝም ስትለው እንግዲህ አቶ ደረጀ በጣም የተናደደው ስሜታዊ ሆኖ እንግዲህ መኪናውን ብድግ አድርጎ አስነስቶ እንግዲህ ብሎ ነው ሄደው አራባያው ያለች ነው እሱ ምንም እየሰማት አይደለም ማለት ነው። ዲቪሶቻችን እንግዲህ መኪናውን አስነስቶ ላሽ ብሎ ሄዷል። በጣም ነው የደነገጠችው። ግን ደረጀ አሁን ላይ ሁኔታው እንደደረሰችበት የሆነ ሚስጥር እንዳወቀች የሆነ ነገር እንደገባት የሆነ ነገር እንደተረዳች ገብቶታል ደረጀ ማለት ነው። ግን ምንም ያክል ቢረዳውም ምንም ያክል ቢገባውም በቃ ይሄን ነገር በተለይ ደግሞ ቀድሞ መናገር ያለበትን ለማርታ ማስረዳት ያለበትን ነገር አለመናገሩ ሌላ እንትን ሆኖበታል፣ ሌላ ትኩሳት። ከዛ ሲቀጥል ደግሞ እንግዲህ እሱ ቀድሞ ሁኔታዎችን ማመቻቸት ነበረበት። አሁን ደግሞ አቢጌል ደረጀ እንደዛ ሆና ስታለቅስ ብዙ ነገሮችን ስታደርግ ማርታ አይታታለች። አሁን ኤቢ ራሱ ላለመናገር እንግዲህ ብዙ ፕሪንታ ሄዳለ። በርግጥ አሁን ላይ ጥሩ ነው ያደረገችው። ምክንያቱም ቀድማ እናቷ እንደዛ ስትለምናት እንደዛ ስታደርጋት ያን ሁሉ ስታለቅስ ምንድነው ኤቢ ሆንሹ እያለች ስትላት
እማዬ እንደዚህ ነው ብላ መናገር ትችላለች፣ ግን አልተናገረችም። ለምን ያው ከባለፈችው ያ የደረጀ ቁጣ ቅጣት የተወሰነ ነገርም ቢሆን እንትን ብሏል። ምክንያቱም የባለፈውን አይታችኋታል። በር ተዘግቶባት እንደዛ አድርጎ ደብድቧት ተቆጥቷት ምናምን እንኳን ከዛ ወዲያው እንደመጣች እማዬ በቃ ቶሎ ልንገርሽ አባዬ ሳይመጣ ብላ ነው የነገረቻት። ዛሬ ግን ለብቻዋ ምን ሆነሽ ነው ምናምን ብላ ያን ያክል ጠይቃት አልተናገረችም። ስለዚህ ይሄ ምን ውጤት ነው ብላችሁ ታስባላችሁ? ይህ ሁኔታዎች ነው። ምክንያቱም ከዛ የተነሳበት ምክንያት ነውና ለዛ በጣም ትልቅ ነገር ነው። አሪፍ ነገር ነው ብለን እናስባለን። በተወሰነ መልኩም ትምህርቱ ሰርቷል ብለን እናስባለን። ያው በዚህ ልክ ግን ያው ምን አንዳንዴ ታውቃላችሁ አይደል ልምድም እኮ ከባድ ነው። ቀስ በቀስ ካልሆነ አንዴ በእንትን ላይ የሚሆን ነገር አይደለም። ሶ በሂደት ነው ሁሉም ነገር የሚስተካከለው። እንግዲህ እሱ ነገር ነው ያየን ያለ ነው። ያው ቀስ በቀስ እንግዲህ ሁሉም ነገር እንደሚስተካከል እሷም ጥሩ ነገር ጥሩ ጸባይ ጥሩ ስብዕና እንደሚኖራት ተስፋ እናደርጋለን። ግን ያው እያንዳንዱ ነገር እንዳልኳችሁ በሂደትና በሂደት ነው ሁሉም ነገር የሚስተካከለው እና በተረፈ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ዳጣ እንግዲህ በጣም ሌላ ዲፕሬሽን ውስጥ ሌላ ጭንቀት ውስጥ ሌላ ስትረስ ውስጥ ገብታለች። በቃ አባቴን በቃ አልሆነ ነገር አረኩት። በቃ እኔ እኮ እዚህ ከመጣው ጀምሬ እሱን ለፈተና ነው የዳረኩት። በቃ ምን ነው ባልመጣሁኝ፣ በቃ ምን ነው የዛኑ ጊዜ ተመልሼ በሄድኩኝ፣ በቃ ለፈተና እኔ ይሄን ሁሉ የዳረኩት እያለች እንግዲህ ራሷን እየወቀሰች ነው። ያው በርግጥ ይሄንን ግን ምንም እሷ ምንም ማድረግ የለባትም አላደረገችም። ሁሉም ነገር የሆነው እንግዲህ መሆን ስላለበት ነው። ሲቀጥል ናታን ነው ይሄን ነገር ደግሞ ሚስጥሩን ያወጣው። ዝም ማለት እየቻለ ያው ለዳጣ ሂዶ ይሄን ነገር ሲናገር ስለሰማች በዛ አማካኝነት ነው እንግዲህ ኤቢ ይዘው ነገሩ እየሸቀጠለች ያለችው። እንግዲህ ሁሉም ነገር ያው በትክስት ይሆናል። ምንም ማድረግ አይቻልም። ውድ ቤተሰቦቻችን ያው በተረፈ በጣም ሁሉም ነገር መልካም ነው። ሁሉም ነገር አሪፍ ነው። ሁሉም ኦኬ ነው። ደስ የሚል ነገር ነው። ያው ሁሉ ነገር ደግሞ ከዚህ በለጠ መልካም ሆኖ ጥሩ ሆኖ እንደሚስተካከል ተስፋ እናደርጋለን። ቀጣዩን እንግዲህ ደግሞ በቀጣይ የምናየው ነው የሚሆነው። ለእለቱ ግን በጣም ከባድ ነው። አቶ ደረጀም እንግዲህ ደንግጧል። ወይዘሮ ማርታም እዚህ ጋር ምን ሆና ነው ልጄ ምንድነው የሆነችው? አብጌል እንደዚህ ስታለቅሳቻት አላቅም። የዛን ጊዜ እኮ ያ ልጅ ሞተ ሲባል እንደዚህ ኩን አላለቀሰችም። ምንድነው ይሄ ነገር ያስለቀሳት እያለች ነው። ደረጀም ደግሞ በቃ ተውኝ ብላ ያለ እንዴት ታያት በቃ። ምክንያቱም ደረጀ ኤቢ የሆነ ነገር ያወቀችው ሚስጥር ወይ ደግሞ የሆነ ነገር እንዳለች ተረድታለች። ከዛ ስለዚህ በቃ ዳጣ ደግሞ እንደ ኤቢ እኔና ደረጃ አባትና ልጅ አይደለንም ደግሞ ለዛስ ዲኤንኤ ያስመረምረሻል እንዴ? ስለዚህ ለምን ይሄን ያክል ድርቀት ትሄጃለሽ ስትላት እንዴ ጭራሽ ዲኤንኤ ማስመርመሬንም ታውቂያለሽ እንዴ? እንዴት አወቅሽ? በምን አወቅሽ ስትላት ወረቀቱን አይቼው ስትላት አረ ኦኬ ለካ አንቺ ነሽ እንዴ ማንን አውቀሽ ወረቀቱን የቀየርሽው እያለች ነበር። አይ መከራ ከባድ ነው ተሸካሚ እና ወደ ቤተሰቦቻችን ከባድ ነው። እንግዲህ ሌላው ደግሞ ገዛኸኝ ነው። ገዛኸኝና ለዛ እንግዲህ ጥሩ ቅርርብ ላይ ናቸው። ገዜም እየዘፋፈነ ያንጎራጎረላት ነው፣ ፍቅሩን እየገለጸላት ነው። ያው ግን ትንሽ ግትርነት እሷም ገራገር እሱም ገራገር ስለሆነው ያው ትንሽ ነገሮችን እያረጉ ነው እንጂ አሪፍ እየሄዱ ነው። ቀጣይ እንግዲህ ሁሉም ያመረ የሰመረ በተለይ ደረጀ ይሄን አሁን እንደዚህ የሆነ ነገር ሁላ በተቻለ መጠን ነገርዮሹን አስተካክሎት ጥሩ ነገር እንደሚፈጠር ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ ባይ